ኢትዮጵያ ወደ ዓለም የንግድ ድርጅት ለመቀላቀል ጥያቄ ካቀረበች ከ22 ዓመታት በኋላ የመጨረሻው ምዕራፍ ላይ ደርሳለች። እንደ አውሮፓውያን አቆጣጠር በ1995 በ128 ሀገራት ተመስርቶ አሁን ላይ 166 ሀገራት በተካተቱበት ዓለም አቀፍ ተቋም አባል ለመሆን በተለይ ባለፉት 7 ወራት የተደረጉ ሁለት ድርድሮች የታሪክ ምዕራፉን የቀየሩ የኢትዮጵያም የጉዞ እጥፋት ሆነው ኢትዮጵያንም ተቋሙን ለመቀላቀል ዋዜማ ላይ አድርሰዋል። ዛሬ በአዲስ አበባ በተከናወነውና የኢትዮጵያን የዓለም የንግድ ድርጅት አባልነት በተመለከተ በተካሄደው ሀገር አቀፍ ኮንፈረንስም ንግግር ያደረጉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የኢትዮጵያን የአባልነት ጉዞ ለማሳካት የተወሰዱ ወሳኝ እርምጃዎችን አንስተዋል። ሀገራችን የዓለም የንግድ ድርጅት አባል የመሆን ህልሟን እውን ለማድረግ ባደረገችው ጽናት የተሞላበት ጉዞና የድርድር ሂደት እነሆ ወሳኝ ምዕራፍ ላይ ደርሳለች። ኢትዮጵያ ወደ ዓለም አቀፍ የንግድ ድርጅት ለመቀላቀል ያደረገችው ጥረት 2 አስርት ዓመታትን የተሻገረ ቢሆንም ባሳለፍናቸው 7 ወራት ጊዜ ውስጥ ባካሄድናቸው 5ኛውና 6ኛው የሥራ ቡድን ስብሰባዎች የተመዘገቡ ውጤቶች የመፈጸም ውስጣዊ አቅማችንን በጉልህ ያሳዩ ናቸው። በተለይም በ6ኛው የሥራ ቡድን ስብሰባ ላይ የኢትዮጵያ የእስካሁኑ የሥራ ቡድን ስብሰባ ሪፖርት ረቂቅ የሥራ ቡድን ሪፖርት በመደረጉ ሂደቱን አንድ እርምጃ ከፍ አድርጎታል። ይሄም የባለብዙ ወገን የድርድር ምዕራፍ መቋጫ ላይ እየደረስን መሆናችንን ያሳያል። የንግድና ቀጠናዊ ትስስር ሚኒስትርና የኢትዮጵያ የዓለም የንግድ ድርጅት አባልነት ዋና ተደራዳሪ ዶክተር ካሳሁን ጎፌ ኢትዮጵያ ከአባል ሀገራት ጋር ያደረገቻቸውን የድርድር ሂደቶች በኮንፈረንሱ አቅርበዋል። ኢትዮጵያ የምታካሄደው የባለብዙ ወገን የሥራ ቡድን ስብሰባ 56 አባል ሀገራት ያሉ ሲሆን ከነዚህ መካከል 22ቱ ከኢትዮጵያ ጋር የሁለትዮሽ የገበያ ዕድል ድርድር ለማድረግ ፍላጎታቸውን ገልጸው ነበር። በዚሁ መሰረት ባካሄድናቸው የሁለትዮሽ ውይይቶች ከ5 ሀገራት ጋር አጥጋቢ ድርድር በማድረጋችን ድርድሩን ያቋረጡ ሲሆን ከ17ቱ ሀገራት ጋር ድርድሩን በመቀጠል እነሆ ከ4 ሀገራት ማለትም ከቱርኪዬ፣ አርጀንቲና፣ ቻይና እና የራሻ ፌዴሬሽን ጋር የሁለትዮሽ የገበያ ዕድል ስምምነቶች ተፈራርመናል። ከሌሎች 6 ሀገራት ጋር የድርድር ሂደቱን በቴክኒክ ደረጃ ለመቋጨት ከጫፍ የደረስን ሲሆን ከቀሪዎቹ ጋር በተለያየ ደረጃ ላይ እንገኛለን። በመድረኩ ንግግር ያደረጉት በዓለም የንግድ ድርጅት የአባልነት ጉዳዮች ዳይሬክተር ማይካ ኦሺካዋ የኢትዮጵያ የአባልነት ጉዞ አሁን በሀገሪቱ እየተከናወኑ ካሉ የኢኮኖሚና መሰል እርምጃዎች ጋር ተመጋጋቢ መሆኑን አንስተዋል። የአፍሪካ ነጻ የንግድ ቀጠናና መሰል ሀገራዊ እርምጃዎችን በአብነት በመጥቀስ የኢትዮጵያ ወደ ዓለም ንግድ ድርጅት መቀላቀል በጥሩ የእድገት ምህዋር ላይ የሚገኘውን ኢኮኖሚ ይበልጥ ያግዛል። የልማት አጀንዳዎቻችንም በተናበበ መልኩ ለመተግበር ያስችላል። የኢትዮጵያ ወደ ዓለም ንግድ ድርጅት መቀላቀል ሀገሪቱ በአፍሪካ ነጻ የንግድ ቀጠና ትግበራ በተመጋጋቢ መልኩ ማስኬድ የምትችለው ነው። ኢትዮጵያ ባለፉት ወራት ለአፍሪካ ነጻ የንግድ ቀጠና ትግበራ ሰፊ ስራዎችን ሰርታለች። ይህ በአፍሪካ ነጻ የንግድ ቀጠና ትግበራ ያከናወነች ያለችው ሁሉ በቀጣይ በዓለም የንግድ ድርጅት አባልነት ለምትተገብራቸው ስራዎች ተመጋጋቢና አጋዥ አቅም ይሆናል። የኢትዮጵያ የተቋሙ አባልነት ጅምር የኢኮኖሚ ልማቶችን የሚያግዝ ተደማሪ አቅም ሊሆን የሚችል መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናግረዋል። የዓለም ንግድ ድርጅት አባል መሆን ገበያ መዳረሻን ከማስፋት ከቀረጥ ውጭ ያሉ የንግድ እንቅፋቶችን ከመቀነስና ንግድን ከማሳለጥ በላይ ነው። የሀገር ውስጥና ድንበር ተሻጋሪ ንግድ ደህንነቱ የተጠበቀ ፍትሃዊ፣ ተገማች፣ በሕግ ላይ የተመሰረተ እንዲሆን ከፍተኛ እገዛም ያደርጋል። ለዚህም ተቋሞቻችንን ማጠናከር፣ ቅንጅታዊ ስራዎቻችንን ማስፋትና የቁጥጥር ማዕቀፎችን በየጊዜው እያሻሻሉ መሄድን ይጠይቃል። ኢትዮጵያ በድርድር ሂደቱ ሕጎችን ማሻሻልና መሰል አስፈላጊ መስፈርቶችን አሟልታለች። በሂደቱም 1050 ጥያቄዎች ቀርበውላት መልሳለች። እስካሁን ባደረግናቸው የባለብዙ ወገን ድርድሮች የተለያዩ የኢኮኖሚ ፖሊሲ ጉዳዮችን፣ የኢንቨስትመንት ከባቢን፣ አእምሯዊ ንብረት ጥበቃን፣ ለኢንዱስትሪዎች የሚሰጥ ማበረታቻ ድጋፍና አጠቃላይ ንግድና ንግድ ነክ ጉዳዮችን ያካተቱ የውጭ ንግድ ስርዓታችን የሚዳስሱ ከ1050 በላይ ጥያቄዎች ከአባል ሀገራት ቀርበውልን ሁሉንም በአጥጋቢ ሁኔታ የመለስን ሲሆን 410 የህግ ማሻሻያዎችና አዳዲስ ህጎችን ሰንደን ለድርጅቱ አስረክበናል። ከዚሁ ጋር በተያያዘ 32 የግዴታ የሚገባባቸው አንቀጾች ወይም ኮሚትመንት ላንጉዌጅ አደራጅተን የላክን ሲሆን
ቀጣይ ድርድር የምናደርግባቸው ቁልፍ ጉዳዮች ይሆናሉ። የተጀመረውን የአባልነት ጥያቄ ሂደት በስኬት ለማጠናቀቅ በቀረበ ዋዜማ ላይ ያለችው ኢትዮጵያ ቀሪ ኃላፊነቷን በሙሉ ለመወጣት እንደምትተጋ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናግረዋል። ሁሉም የሚጠበቅበትን ለመወጣት እንዲሰራም አሳስበዋል። የዓለም ንግድ ድርጅት የአባልነት ድርድሯን እጅግ ባጠረ ጊዜ ለማጠናቀቅ በብርቱ ጥረትና ተቋማዊ ቅንጅት እየተሰራ ይገኛል። የኢፌዴሪ መንግስትም ይህ እቅድ እውን እንዲሆን የቅርብ ክትትል፣ ድጋፍና አስፈላጊውን አመራር የሚሰጥ መሆኑን ለማሳወቅ እና ለማረጋገጥ እወዳለሁ።